ሰላም እንዴት ናችሁ? በዛሬው ቆይታችን የምንመለከተው ክፍል የሚሆነው በአንትሮፖሎጂ ቻፕተር 5 የመጨረሻውን ቲዮሪስ ኦፍ ኢትኒሲቲ የሚባለውን ይሆናል ማለት ነው። ይሄ ክፍል እንግዲህ በብዛት ፋይናል ላይ ከሚወጡት ሀሳቦች ውስጥ አንደኛው እንዲሁም ደግሞ የቻፕተር 5 እንዳልኳቸው የመጨረሻው ክፍል ነው የምንመለከተው ይሆናል። እንግዲህ ቲዮሪስ ኦፍ ኢትኒሲቲ ስለ ኢትኒሲቲ ያሉ የተለያዩ እሳቤዎች ወይም ምልከታዎች ቲዮሪዎችን ነው የምንመለከተው። እንግዲህ ወደ 3 የሚሆኑ ዋና ቲዮሪዎች ሲኖሩ አንደኛው ፕራይሞቪዲያሊስት፣ ሁለተኛው ኢንስትሩሜንታሊስት፣ ሶስተኛው ኮንስትራክቲቪስት የሚባሉ ናቸው። እነዚህም በተለያዩ ሰዎች ዘንድ ቅቡልነት የሚያገኙ እንዲሁም ደግሞ የተለያዩ የራሳቸው ምልከታም ያላቸው ናቸው። እንደ መግለጫ ግን እዚህ ጋር የተገለጸች ሀሳብ አለች። ፈተና ላይ እንኳን ይህንን እንኳን ብትይዙ ሞር ስለዛኛው ቀጣይ ስለምናነሳው ሀሳብ ሙሉ መግለጫ መስጠት የሚችል ነው ብለን ልናነሳ እንችላለን። ታዲያ ፕራይሞቪዲያሊስት ስንል ኢትኒሲቲ ኢዝ ፊክስድ አዝ በርዝ። ይሄ ኢትኒሲቲ የሚባለው ነገር በውልደት አንዴ የሚገኝ ኢትኒክ አይደንቲፊኬሽን ኢዝ ቤዝድ ኦን ዲፕ ፕራይሞቪዲያል አታችመንት ቱ ኤ ግሩፕ ኦፍ ኦር ካልቸር ነው። በቃ ጥንታዊ ከሆነ አንድ ጊዜ ተመስርቶ በውልደት የምናገኘው ነው ይሄኛው ብሄር ምናምን ብለን የምንጣው ነገር የሚሉ ናቸው። ኢንስትሩሜንታሊስት የሚባለው አፕሮች ደግሞ ታዲያ ምንድነው ስንል ኢትኒሲቲ ቤዝድ ኦን ፒፕልስ ሂስቶሪካል ኤንድ ሲምቦሊክ ሚሞሪ ኢዝ ሰምቲንግ ክሬትድ and used and exploited by leaders and others in the pursuit or their interest ይላል። ማለት ሰዎች በታሪክ ይሁን በሲምቦል የሆኑ ሰዎች ወይም የሆኑ መሪዎች ለፖለቲካል አላማቸው ወይም ለራሳቸው ጥቅም ብለው ሊመሰርቱትም ሊያፈርሱትም የሚችሉት ነገር ነው ብሎ ያነሳል። ሌላው የኮንስትራክቲቪስት አፕሮች ደግሞ ምን ይላል? ኢትኒሲቲ አይደንቲቲ ኢዝ ኖት ሰምቲንግ ፒፕል ፖሰስ። የሆኑ ሰዎች ልክ በውልደት ያላቸው ነገር አይደለም። ሰምቲንግ ዜ ኮንስትራክት ነው ሊመሰርቱት የሚችሉት ነው። ኢን ስፔሲፊክ ሶሻል ኤንድ ሂስቶሪካል ኮንቴክስት ቱ ዜር ኦውን ኢንተረስትስ ኢት ኢዝ ፍሉይድ ኤንድ ሳብጀክቲቭ ነው። በቃ እየሰሩት የሚሄዱት ነው። ሲፈልጉ የሚቀይሩት ሲፈልጉ የሚለውጡት ነው ኢትኒሲቲ የሚባልበት እሳቤ ኮንስትራክቲቪስት ነው ማለት ነው። እሺ ፕራይሞቪዲያል ሞዴል ኦፍ ኢትኒሲቲን እንመልከት። ፕራይሞቪዲያል ማለት ኢት ኢዝ ዘ ኦልደስት ኤንድ ፖፑላር ቲዮሪ ነው። በጣም ጥንታዊ እና ፖፑላር የሆነ ቲዮሪ ሲሆን ፕራይሞቪዲያል ቅድም እንዳልኳችሁ የሰውን ማህበረሰብ እንደምን ያየዋል? የኮንግሎሜሬሽን ኦፍ ዲስቲንክት ሶሻል ግሩፕ ነው እያለ ነው የሚመለከተው። ኮንግሎሜሬሽን ማለት የተጠረቃቀመ ውህድ ድብልቅ እንደዚህ አይነት ሀሳብ ያለው ሀሳቤ ነው። ታዲያ ፕራይሞቪዲያልም ይሄ የሂውማን ሶሳይቲን በቃ የተለያዩ ልዩ የሆኑ ዲስቲንክት ሶሻል ግሩፖች ኮንግሎሜሬሽን ነው ብሎ ያነሳዋል። ታዲያ አት ዘ በርዝ ኤ ፐርሰን ቢካምስ ኤ ሜምበር ኦፍ ፓርቲኩላር ግሩፕ የሆነ ሰው ልክ ሲወለድ የሆነ ግሩፕ አባል ሆነ ይወለዳል። ታዲያ ኢትኒሲቲ የሚባለውም ነገር ኢዝ ፊክስድ የሆነ እንዲሁም ኢትስ አንቼንጀብል የማይለዋወጥ ፓርት ኦፍ ዋንስ አይደንቲቲ የአንድ ሰው ማንነት ነው ይለዋል ማለት ነው። ታዲያ ዘ ሩት ኦፍ ፕራይሞቪዲያል ቲንኪንግ ካን ቢ ትሬስድ ባክ ቱ ዘ ጀርመን ሮማንቲክ ፊሎሶፈር። ይሄኛው እሳቤ የመጣው ከጀርመን ሮማንቲክ ፊሎሶፈርስ ሲሆን በዋናነት ሄርደር የሚባለው ፈላስፋ ምን ይላል? ፕሮክሌምድ ዘ ፕራይሜሲ ኦፍ ኢሞሽን ኢን ላንጉጅ ኤንድ ዲፋይን ሶሳይቲ ኤ ዲፕ ሲትድ ኤንድ ማይቲካል ኮሚኒቲ እያለ ሲፈተው ይታያል። ሰውን በጥንታዊ የሆነ ኢሞሽናል ኢን ላንጉጅ እንዲሁም ደግሞ ማህበረሰብን እንደ ዲፕ ሲት ያለው እንዲሁም ይሄ አፈታሪክ ማይቲካል የሆነ ኮሚኒቲ ነው ከጥንት ጀምሮ የተዋረሰ የመጣ እያለ ይገልጸዋል። He argues that every people had its own value, custom, language and spirit and bound one closely within one's people. እያንዳንዱ ሰው የየራሱ የሆነ ቋንቋ፣ እምነት፣ አመለካከት ምናምን አለው። ታዲያ እነዚህ ሁሉ ነገሮቹ ይሄንን ሰው ክሎዝሊ ዊን ዋን ፒፕል የበለጠ እንዲያያዝ እንዲዛመድ ያደርገዋል እያለ ያስቀምጣል ማለት ነው። ታዲያ በፕራይሞቪዲያሊዝም እሳቤ መሰረት ፕራይሞቪዲያሊዝም ኢዝ አን ኦብጀክቲቭ ቲዮሪ ኦብጀክቲቭ የሆነ ቲዮሪ ነው። ኦብጀክቲቭ ቲዮሪ ማለት ዊች አርጊው አልቲሜትሊ ዜር ኢዝ ሰም ሪል ታንጂብል ፋውንዴሽን ፎር ኢትኒክ አይደንቲፊኬሽን ማለት ኦብጀክቲቭ ስንል አንድ ሰው ሳብጀክቲቭ ሲሆን የሚሰራው ፕሮሰስ ሲሆን ያለው ኦብጀክቲቭ ደግሞ ሲሆን እንዲህ ነው የተባለው እንደማለት ነው። ነገር ነው ተብሎ ይገለጻል። እነ ክሊፎርድ እንደሚያስቀምጡት ደግሞ ይሄ articulated ethnicity as a natural phenomenon with its foundation deriving mainly from kinship, locality and culture ይሉታል። ኢትኒሲቲ የሚባለው ነገር ምንድነው? a natural phenomena
የናቹራል ፌኖሜና ሲሆን with its foundation driving mainly from በዝምድና በምናምን በባህል የሚገኝ ነው ብለው ያነሳሉ ማለት ነው። ሌላው አይዛክስ ነው። አይዛክስ ታዲያ እንግዲህ ፈርዘር ኢሉስትሬት አድርጎ ያስቀምጠዋል የኢትኒሲቲን እሳቤ። The concept of primordial ties as a means of explaining the power of persistence of ethnic identity which he called basic group identity basic group identity ብሎ የሚገልጸው ሲሆን explaining the power and persistence of ethnic identity ያለ የሚገልጸው ነገር አለ። ሌላው አንቶኒ ስሚዝ ነው። አንቶኒ ስሚዝ ደግሞ እንግዲህ the defining element of ethnic identification as a psychological and emotional emerging from a person's historical and cultural background ይለዋል። ኤለመንት ኦፍ ይሄ ኢትኒክ የሆነው ልየታችን አይደንቲፊኬሽናችን ከሳይኮሎጂካል እና ኢሞሽናል አንጻር ወይም አንድ ሰው ካለው ታሪክ ካለው ባህል ባክግራውንድ በመነሳት ነው። ስለዚህ ከታዩ ጋር ግንኙነት ያደርጋል ነው የሚለው። ስሚዝ ታዲያ ሄደና ሲያጠቃልለው ይሄም ፕራይሞርዲያሊዝም ሜክስ ቱ ዲስቲንክት ክሌም ሁለት የሆኑ ልዩ ነገሮችን ይፈጥራል ይላል። የመጀመሪያው ኢትኒሲቲ ናቹራል ኤንድ ኢኔት ነው፣ ተፈጥሯዊ እና ኢኔት የሆነ ነው። ኔቨር ቼንጅ ኦቨር ታይም በጊዜያት ሂደት የማይቀየር ነው ሲል፣ ሰከንድሊ ደግሞ የሚያነሳው ነገር ምንድነው? ኢትኒሲቲ ማለት ኤሸንት ኤንድ ፔሬኒያል ነው ይላል። ኢት ኢዝ አን አስክራይብድ ስታተስ ኤንድ ኢትኒክ ሜምበርሺፕ ኢዝ ፊክስድ ኤንድ ፐርማነንት በቃ ጥንታዊ የሆነ እንዲሁም ደግሞ ወጥ ቋሚ የማይቀየር ነው እያለ ኢትኒሲቲን ዲፋይን ያደርገዋል ማለት ነው። ፕራይሞርዲያል ላይ የሚነሱት እሳቤዎች እነዚህ ናቸው። ኢንስትሩሜንታሊስት አለ። ኢንስትሩሜንታሊስት ማለት ሲቹዌሽናል የሆነ ቲዮሪ ነው ማለት ሁኔታዎች፣ ወቅቶች የአንድን ሰው ብሄር ኢትኒሲቲ የሚባለው ነገር ሊቀይሩ ይችላል ነው በአጠቃላይ እዚህ ውስጥ ደግሞ የሚነሳው። ኢንስትሩሜንታል የሆነ ቪውን ስንመለከት እንግዲህ ኢትኒሲቲ የሚባለው ነገር ዲፔንዲንግ ኦን ራሽናል calculation of advantage and stimulated by political mobilization under the leadership of actor whose main motive are non-ethnic ይለዋል ማለት ነው። የሆኑ ሰዎች ናቸው የሆነ ጥቅምን ለማግኘት ብለው የራሳቸውን ጥቅም የራሳቸውን ነገር አስበው የሆነን ሰው ፖለቲካሊ ሞቢላይዝ ያደርጉታል። ታዲያ ያ ነገር ኢትኒሲቲ የሚባለውን ነገር ይለዋውጠዋል ነው የሚለን። ባንክስ እንግዲህ ሲያስቀምጥ explained ethnicity as an instrument of group mobilization for political and economic end ኢንስትሩመንት ኢትኒሲቲ የሚባለው ነገር ምንድነው ሲባል ለሆነ ፖለቲካል እና ኢኮኖሚያዊ ፍጻሜ ለማግኘት ሲባል በሆኑ ሰዎች የሚመሰረት ነገር ነው ብሎ ያስቀምጠዋል። ታዲያ ለእሱ ምን ማለት ነው? ኢትኒሲቲ is something that can be changed ሊለወጥ የሚችል that can be constructed የሆነ ሰው ሊመሰረተው የሚችል for its political end እንዲሁም ደግሞ ኢቨን ማኒፑሌትድ ቱ ጌን ስፔሲፊክ ፖለቲካል ኦር ኢኮኖሚክ ኢንድ የሆነን ነገር ለማግኘት ብላችሁ ጥቅም ለማግኘት ብላችሁ የሆነን ሰው ማኒፑሌት የምታደርጉበት ነገር ነው እየተባለ ይገለጻል ማለት ነው። ታዲያ proponents of this perspective advocate that in the context of modern states leaders use and manipulate perception of ethnic identity to further their own and stay in power። ታዲያ ምን ይሉታል? ይሄ የዚህ ሀሳብ አቀንቃኞች አድቮኬት የሚያደርጉት ሰዎች መሪዎች ወይም በስልጣን ላይ ያሉ ሰዎች የማህበረሰቡን አመለካከትና እሳቤ ማኒፑሌት ያደርጉታል። ለምን ሲባል ፎር ዜር ኦውን ኢንድ ለራሳቸው ፍጻሜ ወይም በፓወር ላይ የቆዩ እንዲሆን መሆን ይችሉ ዘንድ እያሉ ያስቀምጡታል። ታዲያ ስለዚህ ጠቅለል ስናደርግ ወይም ኢንስትሩመንታሊስት እሳቤ ኤትኒሲቲ የሚባለው ነገር በሆነ ሰው ክሬት የሚደረግ ኢን ዘ ዳይናሚክስ ኦፍ ኤላይት በሆኑ ከበብቴ በምንላቸው ሰዎች ውስጥ ለምን ከተባለ በፖለቲካ በኢኮኖሚ የበላይ መሆን ሲፈልግ የሆነ ሰው የሆነ ነገር እየቆሰቆሰ ፎርም ያደርገዋል። እንደዛ ነው የሚለው። ታዲያ ethnic groups are seen as a product of political might created and manipulated by cultural elite in their pursuit of advantage and power ብለን ልናጠቃልለው እንችላለን። ኢትኒክ ግሩፕ ማለት የሆነ ፕሮዳክት ወይም የሆነ መብት ልትሉት ትችላላችሁ። ፖለቲካል ማየትን የያዘ ክሬት የሚደረግ ማኒፑሌት የሚደረግ በማ በከበብቴ ኢላይት በሚባሉ በሊደሮች ለምን ኢን ዘ ፐርሱት ኦፍ አድቫንቴጅ የራሳቸውን ጥቅም በመፈለግ የራሳቸውን ስልጣን በመፈለግ ማለት ነው። እንግዲህ ኮሄንም እንዲሁ ሲያስቀምጠው ተመሳሳይ ሀሳብ ነው። ዘ ሊዲንግ አድቮኬተር ኦፍ ዚስ ፐርስፔክቲቭ ማለት ነው ፕሌስድ ግሬተር ኤምፋሲስ ኦን ዘ ኤትኒክ ግሩፕ አስ ኤ ኮሌክቲቭ ኦርጋናይዝድ ስትራቴጂ ፎር ዘ ፕሮቴክሽን ኦፍ ኢኮኖሚክ ኤንድ ፖለቲካል ለፖለቲካ እና ለኢኮኖሚክ ኢንተረስት ነው
እያለ ያስቀምጠዋል ማለት ነው። ስለዚህ ኢንስትሩሜንታሊስት ሲባል የሆነ ሰው ለራሱ ጥቅም ብሎ ፎር ፖለቲካል ሊሆን ይችላል ለተለያየ ጥቅም ብሎ የሆነን ሰው የሚመሰርትበት ምን የሚልበት ዌይ ኢንስትሩሜንታሊስት እሳቤ ነው ማለት ነው። ሌላው ሶሻል ኮንስትራክቲቪስት ቲዮሪ ኦፍ ኤትኒሲቲ ነው። ሶሻል ኮንስትራክቲቪስት ታዲያ ምንድን ነው ስንል የሆነ ሰው በራሱ ፍቃድ የሆነን ኢትኒክ ሊቀላቀል ሲለው ፎርም የሚያደርገው ሲለው የሚወጣ ሲለው በቃ ቼንጅ ሊደረግ የሚችል ነው ወይም ዳይናሚክ ነው ሊለዋወጥ የሚችል ነው ብለው ያስቀምጠዋል። ልክ እንደ ኢንስትሩሜንታሎች በፖለቲካል ምናምን ሳይሆን ልክ እንደ ፕራይሞሪዲያልም ደግሞ እንዲሁ ኢኔትሊ የተገኘ ነው ሳይሆን አንድ ሰው በራሱ ሊመሰርተው ሊቀይረው የሚችል ነገር ነው ብሎ ያነሳል ማለት ነው። እንመልከተው ሀሳቡን። The basic notion in this approach is that ethnicity is something that is being negotiated and constructed in everyday life. በዚህ እሳቤ ውስጥ የሚነሳው ዋና እሳቤ ወይም ሀሳብ ኖሽን ምንድን ነው ስንል ኢትኒሲቲ የሚባለው ነገር በሆነ ሰው ኒጎሽት ተደርጎ ኮንስትራክት ሊደረግ የሚችል በኤቭሪዴይ ላይፍ ሊቪንጋችን ህይወታችን ኑሯችን ውስጥ ልንመሰርተው ፎርም ልናደርገው የምንችለው ነገር ነው ብሎ ነው የሚያስቀምጠው ኢትኒሲቲ። ታዲያ ኢት ሪጋርድስ ኢትኒሲቲ አስ ኤ ፕሮሰስ ዊች ኮንቲኒው ቱ አንፎልድ። ታዲያ ኢትኒሲቲ ምንድነው ሲባል የሆነ ሂደት ነው አደለ? በቃ በአንድ ጊዜ እንዲህ የሆነ ሰው መስርቶት ወይም የሆኑ ማህበረሰብ መስርተውት የሚቀጥል ሳይሆን እየተመሰረተ እየተቀየረ እየተለወጠ የሚሄድ ነው ነው የሚለን። ሶ ኢትኒሲቲ ኢዝ ኮንስትራክትድ ኢን ዘ ፕሮሰስ ኦፍ ፊዲንግ ክሎዚንግ ሴንዲንግ ቱ ስኩል ኤንድ ኮንቨርሲንግ ዊዝ ችልድረን ኤንድ አዘር። ኢትኒሲቲ የሚባለው ነገር እየተመሰረተ ይሄዳል። ስትመገቡ ስትበሉ ስትልኩ ልጆቻችሁን ለትምህርት ቤት በእያንዳንዱ ሁኔታዎች ውስጥ በመኖር ውስጥ ያለ ሂደት ስለሆነ ይህ ሂደት ታዲያ እያንዳንዱን ነገር እየቀየረ ቼንጅ እያደረጉ ይመጣል። ፐርሃፕስ ዘ ሞስት ኢንተረስቲንግ አስፔክት ኦፍ ዚስ አፕሮችን ስንመለከት ኢንተረስቲንግ የሆነ አስፔክቱን እንኳን ብንመለከት የዚህን አፕሮች ኢት ኢዝ ሳብጀክቲቪስት ስታንስን ነው ይዞ የሚገኘው። እንደ ሌሎቹ የሆነ ሰው ያለው ወይንም ደግሞ እንዲህ ነው የምትሉት ሳይሆን እየሰራችሁት ሳብጀክቲቭ የሆነ ነው የምትሰሩት ነገር ነው። which is ethnicity ወይም ስነ ምግባርን as a social psychological reality or a matter of perception of us and them in contradiction to looking at it as something given which exists objectively as it were out there ብላችሁ ነው ዲፋይን የምታውቁት። ማለት ምን ማለት መሰላችሁ? እኛና እነሱ የሚባል ነገር ይፈጠራል እየቆየ ሲሄድ። ታዲያ ይሄ ነገር ኮንስትራክት እንዲያደርግ ያደርጋል። የእናንተ ያበላል የእናንተ የተለያየ ህይወታችሁ እኛ አስ እንድትሉ የሆነ ሰው ደግሞ የሚኖርበትን ወይ ደግሞ ዘም እንድትሉ ይሆናል። ታዲያ ከምትሰሩት ከሳብጀክቲቭ ፕሬሲስታንሳችሁ ተነስታችሁ ነው እኒህ ነገሮችን ልትሉ የምትችሉት እና ይሄንን ሀሳብ ነው የሚያነሳው። ባይ ዚስ ethnicity is more dependent on the socio-psychological experience and of individual where it focuses on the interpersonal and behavioral aspect of ethnicity ማለት ነው። ስለዚህ ኢትኒሲቲ ሞር በሶሾ ሳይኮሎጂካል ኤክስፒሪየንስ እና ጥገኛ የሆነ ነው እያለ ያነሳል ማለት ነው። ነገር ግን this does not mean that all subjective reject all objective aspect of ethnicity። ነገር ግን እስካሁን ድረስ ያነሳናቸው ነገሮች ሁሉም ኦል ሳብጀክቲቭስ የምንሰራቸው ነገሮች ሪጀክት ኦል ኦብጀክቲቭ አስፔክት ኦብጀክቲቭ ያሉንን ነገሮች ወይም የሆነ ሰው እንዲህ ነው ብሎ የሚገልጽልንን ነገር ያጠፉታል ማለት አይደለም ነው የሚለው። እናንተ ኢትኒሲቲ ማለት የምትሰሩት ነው ማለት የሆነ ሰው እናንተን እንዲህ ብሎ የሚገልጻችሁ አይደለም ማለትም አይደለም ነው የሚለው። ባብዝ ይሄንን ሀሳብ ይደግፈዋል በብዛት ምን ሲል ይገልጸዋል? is the leading figure of this approach and he viewed የባብዝ እሳቤ ማለት ነው ethnic identity as an individualistic strategy ሲሆን in which individuals move from one identity to another to advance their personal economic and political interest or to minimize their losses ይለዋል ማለት ነው። losses ይለዋል ማለት ነው። ይሄኛው የባብዝ እሳቤ ነው በአጠቃላይ። እንግዲህ ፎሎዊንግ ከባብዝ በመከተል ኢትኒክ አይደንቲቲ ፎርም ስሩ ባውንደሪ ሜንቴናንስ ኤንድ ኢንተራክሽን ቢትዊን ኢንዲቪዥዋል ባብዝን ተከትሎ ከመጡት ውስጥ እንግዲህ ኢትኒክ አይደንቲቲ የሚባለው ነገር ፎርም የሚሆነው ስሩ ባውንደሪ እንዲሁም ሜንቴናንስ ኤንድ ኢንተራክሽን ቢትዊን ኢንዲቪዥዋል በግለሰቦች መካከል ባለ ኢንተራክሽን ይለዋል። ይህኛው ነገር እንዲሁም ዲፔንድ ያደርጋል
በማህበራዊ ግንኙነታችን ላይ፣ በግላዊ በሆነ ፐርሰናል ኤትኒክ አይደንቲታችን ላይ እየተባለ ይገለጻል ማለት ነው። ታዲያ ግን ኢን ጀነራል ይሄንን ሀሳብ ጠቅልል እናድርገው ካልን ኮንስትራክቲቪስቶች ኮንሲቭ ኤትኒሲቲ አስ ኤ ሲቹዌሽናል ኤትኒሲቲን እንደ ሲቹዌሽናል ሁኔታዊ፣ ፍሌክሲብል፣ ተለዋዋጭ፣ ቫሪያብል የሆነ ነው ይሉታል። ዲሊንግ ዊዝ ኢንተርፐርሰናል ኤትኒክ ዊዛውት ኢኒሺያሊ ስፔሲፋይንግ ኤ ኮንሰፕት ኦፍ ካልቸር። በአንድ ጊዜ እንዲሁ ይዛችሁ ምን ብላችሁ ሳይሆን ኢትኒሲቲ ማለት ዳይናሚክ የሆነ ከጊዜ ወደ ጊዜ የሚለዋወጥ ስሩ ታይም ኤንድ ስፔስ ቼንጅ የሚሆን እንዲሁም ኢትኒክ አይደንቲቲስ አር ኮንስትራክትድ ዲኮንስትራክትድ ኤንድ ሪኮንስትራክትድ የሚሆኑ ናቸው። የሚመሰረቱ የሆነ ሰዓት ላይ ዲኮንስትራክት የሚጠፉ የሆነ ሰዓት እንደገና የሚመሰረቱ ናቸው ኢትኒሲቲ የምንላቸው ነገሮች ያሉ ይገልጹታል ማለት ነው። የቻፕተር 5 የመጨረሻውን ክፍል በዚህ ያጠናቀናል ማለት ነው። አብራችሁን ስለቆያችሁ አመሰግናለሁ።